እንቅፋቱንም አበባውንም እያስተናገድሽ ማማው ላይ ድረሽ ተብለሻል። ለመናገር ከጠበቅኩት በላይ ነውና ያው ይሄን ደስታ ስሜት መግለጽ ቀላል አይደለም። ሰው አሳዝኝ እንጂ እስከየግልክ አልተጫረም ግን አልተጻፈም ግን ግጥም ያልቋል። እንደዚህ ነው እንዴ ፍቅሯ ይዞኝ ብስጭት እንደ ኮከብ ሲመሽ ወተህ እወድሻለሁ ብትለኝ አንቺን እየጠበቅኩ አብቅቷል አላውቅም፣ ደክሞኛል አላውቅም። እንኳን ለዚህ ቀን በሰላም አደረሰሽ። መጽሐፍ ምርቃትሽን ስንከታተል ነበር፣ ታድመን ነበር፣ የምርቃቱ አካልም ሆነን ነበር። ምን ተሰማሽ በዛሬ ቀን? እስቲ ምርቃትሽ ካለፈ በኋላ። እውነት ለመናገር ከጠበቅኩት በላይ ነውና ያው ይሄን ደስታ ስሜት መግለጽ ቀላል አይደለምና በጣም ከፍተኛ ደስታ ነው የተሰማው። በጣም ነው ማመሰግነው እናንተም ታድማችሁ ስለነበረ ጭምር ያው ከቀድሞ ማስታወቂያው ጊዜ ጀምሮ አብራችሁ ስላላችሁ በጣም ነው ማመሰግነውና ያው እንዳየው ነው ቆንጆ ጊዜ ነበር። ከሳቆች መሀል ለማስመረቅ ስለመጣችሁ ከልብ እናመሰግናለን። ፕሮግራማችንን እንጀምረው በመጽሐፉ ደራሲ በሃይማኖት ድልነሳው የመክፈቻ ንግግር ይሆናል። እስቲ ሞቅ አድርጋችሁ ተቀበሉልን። ሃይማኖት ድልነሳው መድረክ ሁላችሁ ነው ይሄ ነው ማለት አልችልም። ከባድ ነው ያለው ስሜትና አገር አቋርጣችሁ ለመጣችሁ አላችሁና በጣም ነው ማመሰግነው። እዚህ ተገኛችሁ ሁላችሁ እንኳን ደህና መጣችሁ ማለት ወዳለሁ። ያው የደስታ ባልኮኒ ሾው አዘጋጅ እና ቤት ሶስት የግጥም መጽሐፍትን ለአንባቢያን ያመለከተልን ፍቃዱ ገረመው ወደ መድረክ ጋብዘውና ግጥም ያቀርብልናል። ከመካከላችን ገጣሚ ፍቃዱ ገረመው ሲሞቅ አድርጋችሁ ተቀበሉልን። ፍቃዱ ለመድረክ አመሰግናለሁ። ያው ስሜን ትንሽ አሳስቶታል። በፍቃዱ ገረመው በሚል ይስተካከል። በን ረስተዋል። ያው እንደዚህ ጸሐፊ ሲኮን በሆሄያት ግድፈት ምክንያት የሚፈጠሩ ጉድለቶችን ስለምንረዳ በፍቃዱና በፍቃዱ መካከል ሰፊ ልዩነት አለ። ከሃይሚዬ እንኳን ለዚህ አበቃሽ፣ እንኳን ለዚህ ቀን አደረሰሽ። መጨረሻው መጽሐፌ ላይ አንድ የገጣሚው ሐሳብ የሚል ግጥም አለ። እሱን አቀርብላችኋለሁ። የገጣሚው ሐሳብ እንደ አርበኛ ወኔያው ጽኑ እንዳክሱም ሐውልት እንደዚህ ነው እንዴ ፍቅሯ እንደ ጎልማሳ አስተዋይ እንደው የፈን ትኩስ ጉልበት እንደ አባይ ፏፏቴ ግርማ እንደ ላሊበላ ወጥነት እንደ አባት እናትነት ልቤ የገባው መውደድሽ እንደሚረታ ጽልመት እንደ ኮከብ ብልጭታ እንደ ብርሃን ስልጸት እንደዚህ ነው እንዴ ፍቅሯ የልቤ ሐሳብ ባልደራስ እንድታስበው ሐሳቤን ቅኔና ግጥም ስደርስ ቤት ስሰራ ቤቴን ሳፈርስ ግራ እንደገባው አንባቢ የልቤ እንዳይደርስ አውቆ እንዳልወደደ ባትረዳው ባይገባትስ እንዴ ጭራሽ ግጥም ባትወድስ ከራሴ ጋር ስጣላ ሐሳብ ከሐሳብ ሳዋጋ ነጋ ከድፍርስ አይኖችሽ መደፍረስ ከፈገግታ ከጥርሶችሽ ሚስጥራቱ የጠይም ገጽ መልክሽ ከለስላሳ መዳፎችሽ ካድባሳቱ ከቃሎችሽ የሙይ ብርታት ልብ አካሎቼ ሲረቱ የፍቅር ቃሎችሽ ተውበሽ ልቦቼ ሲረቱ ነጋ ከምልሽ አባነነኝ ንጋቱ ያለመኖርሽ ትርጉም ነው ዝማሪያቸው ያዋፋቱ ሽንፈት ሆኖ ይቀራል የአካሌ ብርታት ስሜቱ ህመም ብቻ ሆኖ ይቀራል ልቤ ባንቺ መረታቱ ውል በሐሳብ ወጌሻ ልቤ ቀልባቶ እየታሸ መሸ ቀኑ ሩንጫው መሳቅና መጫወቱ መቻሳስፎ ውሎ ከጓደኛ መንደር በቀንድ ድርታ ተከቦ ከመቼው ረፋት ተዘሎ እንደሚሆን እኩለ ቀን ከመቼው ቅዳሴ ከትሞ ቤቱ እንደሚገባ ምመን ከመቼው ተማሪ በተማሪ አውራ ጎዳናው እንደሚሞላ ከመቼው የአዛን ጥሪ
ከየመስጊዱ እንደሚሰማ አንቺን የሸፈንኩበት ቀንነት በምሽት እንደሚገፈፍ ከመቼው ጧቱ ቅድም ቀኑ ታሪክ ሆኖ እንደሚያልፍ መምሸቱን የድካሜን ንጋት ማናውቆት ማናስቦት መሸ እንግዲህ ይገርለኛል እንቅልፍ እስኪወስድ ሐሳቡ የሚገርምሽ ነገር ሲከንፍ የነበር ጀንበር እንደ ቀንዳውጣ መሳቡ አጠገቤ ያለመኖርሽ ቀኑን አሳጥሮ አውሎ ምሽት ሌቱን ያስረዝማል ልቤ ባንቺ መረጣቱ ህመም ሆኖ በዚህ ይቀራል ሌሊት አንቺ እንደነገርሽኝ ለጥ ብሎ ማደር የጎንዮሽ በግራ ጎንዮሽ ትራስ እንደነኩ በእንቅልፍ መሳፈር የግራ ጎን ተኝቶ በግራ ጎን እንደመንቃት አንዳንዴ ያ መታደል ነው ግዴታ መሆኑ ቀርቶ በግራ ጎን መነሳት በግራ ጎን ተኝቶ ሌት መተኛት ግድ እንደሆነ መገኘት ካንሶላዎች መሃል ለእንቅልፍ የተመቻቻ አልጋ ለረፍት የተዘጋጀ ዝል አካል የማያልቀውን ሌት ለማለፍ እኚህ ብቻ መቼ ይበቃል ይገርምሻል እኮ ድካሜ ያሸነፈ ቀን ሐሳቤ ለሰዓት ታግሎ የሰከኑ ሐሳቦቼን የተገረበቡ አይኖቼን እንዳይከፈቱ አታሎ ሌት እስኪ ገምስ አያደርስም ረባሽ ነገር መች ይጣጣል ውሃ ጥሙ ሌት ዝምታው የሰዓት ድምጽ ያባነኛል ይገርምሻል እኮ የመኝታው ሙቀት ያልወደንኩት ቅዠት ህልሜ ያነቃኛል ከመውደድሽ ካንቺ ሐሳብ ይጥለኛል መቼም ታውቂው ይሆናል አስተማሚ በሌለበት የከበደ ቆይታ የለም ራስ ታሞ ሌት እንደመግፋት ህመም ብቻ ሆኖ ይቀራል የልቤ ባንቺ መረታት ናፍቆት በሰዓት ውስጥ በጊዜ ሐሳብ እንዳመጣ ሐሳብ እንደሸኘ ያው እንደነገርኩሽ ንጋት ምሽት ቀኑ ባንቺ እንደተቀኘ ቆዩ የቀን ሰዓታት የሐሳብ ከሆነኝ ንጋት ቀንም ምሽትም አንቺን እንዳሳሰቡኝ መላመድ ከሐሳብ ዘሎ በናፍቆት ከተደፈነ በናፍቆት ከተደገፈ እመኝኝ የንጋት ፍቅር ነቅቶብኝ በልቤ መውደድ አረፈ ናፍቆት ያው እንደነገርኩሽ በአዋፋቱ ዜማ ጣዋት ነቃለው ተንቀሳቃሽ ስልኬን ትራስ ላይ አይኔ ሳይገለጥ ተፈልገዋለሁ የናፍቆቴን ረሃብ ደውለሽ ከነበር መንበረ ማርያም ኃይሉ ሶስት የግጥም መድብሎችን ለአንባቢያን ከዚህ በፊት ያበረከተች ነች ድንቅ ጊዜ እንደሚኖረን ተስፋ አደርጋለሁ እስቲ ተቀበሉኝ ታምርኮ ይናፍቃል ኢዛያ ጋተች አበባ በንፋስ ስትወዛወዝ ከንፈሬን አጣፍጥ ወይናት አድራ ስትበስል ማርምናት እንዲህ አለች ወዝ ድብልቅልቅ መዓዛ ወጣ ነፍሴ በዘይት ታጠበ ዝም ያልኩት ይሄ መገረም ያለ ፊደል ማርና ሎሚ ባንድ ገንቦ ሲፈተት ጽዋውን የምትለውጥ አንዲት ዘለላም ባመስጠት ይቻላል ብዬ መሽገመት ለዚያሽ ታናሽ ጽጌረዳ አንድ እርሷ ብታበቅልበት ተስፈኛ ምድር ተባለች ለስማ ምድረ በዳ ታምረ አበባ ተአምረ ወፍ ብዬ አንድ ድርሳን ብጽፍ ጊዜ ቀለም ቢሆን ይሄን ግብረ ግጥም ለዘመን ባስተላልፍ ዜማ ያሰከራት አንድ ያሬዳዊት ወፍ በክንፏ ሰውራ ወደ ነገ ብትከንፍ ምን ነበር ታምረ አይናፍቅም እንዲሁ እንደቀላል ነበር እንዳይጠፋን ዛሬን ጠብቅ ብዬ ከአንድ ቀን በፊት ነገን ሄጄ ባይ ደስለ ታምር እኮ ይናፍቃል ኢየሱስ ራሱ አዳምን ካዳነው 2000 ዘመን እንደዘበት አልቋል እመኛለሁ ደግሞ መንገድ እድሜው ቢያጠር አንድ የፍቅር ሌሊት አብረን ብንቆጥር ታይን ባሻገር የመልክህን ቅጂ ልብ ላይ ብስል የፍቅር ጥልቀቱ ወደ ውስጤ ባይ እመኛለሁ ደግሞ ጊዜ ቢያጎነብስ ትዝታም እንደሰው ለበደል ይብስ በምድረ በዳ ላይ ከጽጌረዳ ጋር ንፋስ እያገዘን ትላንትን ድንድንብስ እመኛለሁ ደግሞ ወደ ውቅያኖስ ገብቶ እንደሚሰወር ታናሽ ወንዝ ብንሆን ቀርጻችሁ ቢጠፋ ፍቅር ብቻ ቢታይ አንድ ላይ ስንሆን ታምር እኮ ይናፍቃል አበባ እንኳን ጊዜ ቀንቷ ተራራ ላይ ደመለመች ናዝራዊት ናት ተመልከታት ከእሾሃ የተለየ ቅጠል መሳይ ክንፍ ወጣች ታምር እኮ ይናፍቃል እንደ ኮከብ ሲመሽ ወጥተህ እወድሻለሁ ብትለኝ
ይሄ ልል ይችላል። እውነት እልሃለሁ ተፈጥሮ እንኳ ዝም ብትል ነገሬ ግድ ባይሰጣት እንደ ሳውል እሰክናለሁ የበገና ጸጋ ያጣም ይባርካል ያንተ መጥራት ታምርኮ ይናፍቃል እንደ ፀሐይ ጠዋት ወጥተህ ወድሻለሁ ብትል ይሄ ንጋት ችሎ ያልፋል። እውነት እልሃለሁ ተፈጥሮ እንኳን ዝም ብትል ነገሬ ግድ ባይሰጣት እንደ ሳውል እሰክናለሁ የበገና ጸጋ ያጣም ይባርካል ያንተ ታምርኮ ይናፍቃል። አመሰግናለሁ። ሀይሚ እንኳን ደስ አለሽ፣ እንኳን እዚህ ያደረሰሽ። ሀሳቦችሽን ወልደሻል። ሁለት አጠር ያሉ ግጥሞች። ጸጸት አልባ ኃጢአት ሰውል ሲከተለኝ የሰው ልጅ እንደ አምላክ ከፍርዱ ሲያጎድለኝ ሰውም እንዳሳችሁ ጊዜሩም እንደ ሰው አለው አሳንሶኝ አለውኛ ሁሉ ይሁን አይከፋኝም። እንባ ብቻ ነው ቁልቁል የፈሰሰ አንጀቴ ብቻ ነው ባዘን የታረሰ ቢሆንም ደህና ነኝ። ሰውም ሲሆን እግዚአብሔርም ሲያበቃ ሞት ቁስል ይሽረድ እኔም የዛን ሰዓት እድናለሁ በቃ። አፈር እንጂ አትመጭም አውቃለሁ ትመጫለሽ በሚል ተስፋ ጠብቃለሁ። አትመጭም አውቃለሁ ጨለማና ፀሐይ እስኪጋጩ ድረስ ቆሜ እጠብቃለሁ። የለሽም አንቺ መምጣት ካቆምሽ ብዙ ነገር ሆኗል። ሰዓት አያያዜ ደቂቃ አቆጣጠር እልፍ ነገር ባክኗል። አትመጭም አውቃለሁ ትመጫለሽ በሚል ተስፋ ጠብቃለሁ። መጠበቅ ስትሄጂ ተውሽልኝ ተረብሽ አርጅቷል። ማስተት አይታክተው አፍንጫዬ ሳስቷል። አረጀሁ በተቀመጥኩበት ሁለት ጠጉር ወጣ። ከራስ ጠጉሬ ቀድሞ የሳምሽኝ ቦታ ላይ የጉንጭ ጢሜ ነጣ። አትመጭም አውቃለሁ ትመጫለሽ በሚል ተስፋ ጠብቃለሁ። ረፍዷል የነጠበ ልብሴን በመርፌ ጠቅማለሁ። ድካም ያፈራውን ተባይ ለቅማለሁ። አትመጭም አውቃለሁ ትመጫለሽ በሚል ተስፋ ጠብቃለሁ። መሻሽቷል እድሜ ግሳንግሱ ቢስበኛ አይደክመኝ። ቁስል ገላይ እንኳን ሲሰፉት አያመኝ። አትመጭም አውቃለሁ ትመጫለሽ በሚል ተስፋ ጠብቃለሁ። እጅ አልሰጥ መቀበሪያ ሳጥኔ ሲሞሸር እያየው በሞት ጭላንጭል ውስጥ ትመጫለሽ ብዬ ነገን ባንቻ ያለው አልወድቅም አንቺን እየጠበቅኩ አብቅቷል አላውቅም። ደክሞኛል አላውቅም ሞቼ ቢገንዙኝ እንዳይቀይሩ ብዬ ስጋት ግን ላይ ነኝ። ነፍሴን አላወልቅም። አትመጭም አውቃለሁ ትመጫለሽ በሚል ተስፋ ጠብቃለሁ። ህልምና ቅዠቴ ላትመጪ እያወቁ ትመጫለሽ ብልም ባለ መምጣትሽ ውስጥ መምጣትሽ ራሱ መቅረት አያህልም። አትመጭም አውቃለሁ ትመጫለሽ በሚል ተስፋ ጠብቃለሁ። በሞት ፍታቴና በአንቺ ሄዶ መቅረት ኪዳኑ ጸሎቱ ቢደርስም ጊዜ ካለሽ ድረሽ ቀብር አፈሩ እንጂ ሐውልት አይመስል። አትመጭም አውቃለሁ ትመጫለሽ በሚል ተስፋ ጠብቃለሁ። ከመጣሽ ድንገት ግን መቃብር አፋፍ ላይ ቆሜ እጠብቃለሁ። አንቺ እንዴት ታየዋለሽ? የነበረውን አቀባበል ምርቃቱ ላይ የነበረው የመጣው ሰውን ስትመለከችው እዚህ መድረክ ላይ ቆመሽ ስታይ የተሰማሽ ስሜት ምንድን ነው? ምክንያቱም ባለፈው ስናወራ ስለነበር ስለዚህ ጉዳይ። አዎ ስሜትም ያው እንደ ጸሐፊም እንደ ጋዜጠኛም እንደ ባለሙያም ትጋራኛለህ ብዬ አስባለሁና ለአንድ መጽሐፍ ምርቃት ምናልባት በሶሻል ሚዲያ ወዳጆች ልክ ባህር ማዶን ድረስ አቋርጦ መምጣት ቀላል አይደለምና እንዳየው በመሀልም ሰርፕራይዝ ያደረጉኝ የነበሩ ሰዎች እንዲሁ ከባህር ማዶ ያቋረጡ ሰዎች ናቸውና ይሄ ቀላል አይደለም። ይሄንን ደስታ ለመጋራት አይቻልምና እኔ በጣም ነው ደስ ያለኝ። በዚህ አጋጣሚ ያው እንዳልኩ ነው እኔ በጣም የሰው ወዳጅ ብዙ ወዳጅ ያለኝ ሰው ነኝና ከእናቴ ጨምሮ ያው ደስታው ለሁሉም የሚጋባ ነበርና ያንተ ደስታ ደግሞ ካንተ አልፎ ሰዎች ላይ በዚህ ልክ ደስ ሲሰኙ ማየት ጊዜና ሰዓታቸው ሲሰጡ ማየት ብዙ ጠንካራ ሰዎች እውነት ለመናገር እንከሌ ሳይደክሙ አብረው ሆነዋልና ቆንጆ ነው። ያኔ ደስታው ቃል የሚገልጽ ዝናንደን ደግሞ ሙዚቃ እናደም አይመስላችሁ? የሚያስደለስ ነው ወይስ ከዝከዝ ያለ ነገር?
ሙዚቀኛ ታምራት መልካሙ፣ ድምፃዊ ታምራት መልካሙ እና ላይ የደስታ ሹ ላይ የሃይሚ ሲያጭበት የነበረ ድምፅ አለው። አመሰግናለሁ። እሺ ድሉ ስለሰጠኝ አመሰግናለሁ። በቅድሚያ ነፂ እንኳን ደስ አለሽ። ዛሬ የደስታሽ ቀን ነው እና በዚህ የደስታሽ ቀን እኛም ደስታሽን ተካፋይ በመሆናችን ደስተኞች ነን እና እግዚአብሔር ያክብርልን። ልፋቴ ላንቺ መረረኛል አልኩም ይኸው እስከ ዛሬ ከስቃይ አልዳንኩም ፍጹም ልፋቴ ላንቺ መረረኛል አልኩም ይኸው እስከ ዛሬ ከስቃይ አልዳንኩም ፍጹም በኩልነት ስደክም አቅም የተሳነኝ ካምናው በሽታዬ አልዳንኩም ገና ነኝ ሕይወት እስከምታልፍ ልሸከም ድንጋይ እስከ መጨረሻሽ ሆኜሽ አገልጋይ ከመሞት አልልም አትጠራጠሪ ስጋው ላንቺ አታርጊኝ በጣሪ ከመሞት አልልም አትጠራጠሪ ስጋዬን ላንቺ አታርጊኝ በጣሪ ይገርማል ስገጠራት በጎን እያየችኝ አማላጅም ብልክም ጨክና እምቢ አለችኝ ፍቅርን ለብቻዬ ወድቆብኝ ምናልባት እድሜን ገፋሁት ስትሄድ ስከተላት አማላጃሻም ወይም አስታራቂ እስቲ ደግሞ ሂጂ
ሌላ ታውቂ ታምሜ ተኝቼ መዳተሜን አይተሽ የትም ትሄጃለሽ ሬሳሽን ትተሽ ውቢት ደህና ሁኚ ናደሞ ውበትሽ ውብ ሆኖ ቢያስደንቀኝም ለሌላ ነው እንጂ ለኔ አልጠቀመኝ ባደንቅሻል ነበር ሆኜ በርቀት እርበሽ ከምነድ ይዞኝ ብስጭት ደግሞ ወደ ክልል ከተሞች እንቀጥላለን የሚላል ድሬዳዋ መቼ ነው ሁለተኛ ሀገር ግሬስ ስታስተዋወቂያት የነበረች? አዎ እንግዲህ እንደ እግዚአብሔር ፍቃድ በቅርቡ ከድሬዳዋ ጀምረን እንግዲህ ወደ አርባ ምንጭ፣ ሐዋሳ፣ አዳማ እግዚአብሔር ከፈቀደ ወደ ባህር ዳርም እያልን ነው። ሱር ያደርጋል ከሳቆች ማል ዙር ትላለች ብለን እናስባለን። እስካሁን ባሉን ሁኔታዎች ውስጥ እሱን ያለውና እስኪ እንደ ሙዚቃ ኮንሰርቶቻችን ደግሞ የመጽሐፍ መረቃቶቻችንን አምደው ልክ እንደ ኮንሰርት ደምቀው እንድታዩ ከመፈለግ ነው ይሄንን ያሰብነውና ጥሩ ነው። እንግዲህ ቆንጆ ጊዜ ደግሞ ከዚህ በኋላ እንደምናስመለክታቸው ነው። ለዚህ አጋጣሚ አለን እንሰጣውና አንዳንድ አብሮነት ከስስ ወይም ደግሞ ከትንሽ ነገር ጀምሮ እንደዚህ ማደግ ሲችል ደስ ይላል። ሃይሙዬ እንኳን ደስ ያለሽ፣ በአብሮነት ያቆየን። እኔ ከግጥሜ ላይ አጠር ያለ ግጥም ላንብብላችሁ ሰዓት ላለመሻማት። የማርፈድ በረከት ተቀጣጥረልና ወደጋ የሆዱን ያንጀቱን ከዚህ ወዳጄ ለካን መተርን ቀንና ሰዓት ብሎኝ መልበጄ ይሄው ደረሰ ናፍቆት ፈረሰ ብዬ ሳቅራራ ባለበት ለማጃጅ ላይ ሀርፋጅ መጣው እያለ እዛው ድንቀራ ሳነሳ ስጥል በሽቀት ሳባብል ሐሳብ ስፈትል ጥሬን ከፍስል ፊቴ ሲደቀን የመናድ ግጥልጥል አይኔ ቅብዝብዝ ልቤም ትርምስምስ እየቀላወጥ ማረፊያው ጠፍቶ ጊዜው መበስ ሲቃ በቃ ነቃ ከበበኝ እርጋታ ለበስኩኝ ዝምታ አከልኩኝ እፎይታ ሳጠጣነጥን ሳቀጣጥን ሳመጣጥን ሳውጠነጥን እስክረሳው ድረስ እዚህ መገኘቴ እስኪጠፋኝ ድረስ የወዳጄ ልሳን ያቦሬው ድንፋቴ ከሱ ጋር እያለሁ ከሱ ጋር ሆኜ እኔው ከራሴ ጋር ወደ ውስጥ ምንኜ ትንሽ ወፈፍ የህይወት ውቡ ሰልፍ መጓተት ግትልትል የአብሮነት ክፈፍ ይናጠቃለካ የራስ ቅኝት መጥለፍ አለበነበ ተገበገበ ተንገለገለ በኑረት በኩል ህይወት ይጥማል እኔ የለሁም በእድሜው ዝፍ ሩሄ ርቋል በኑረት በኩል ህይወት ይጥማል እኔ የለሁም በእድሜው ዝፍ ሩሄ ርቋል አልተጫረም ግን አልተጻፈም ግን ግጥሜ ያልቋል ዘያ ቀን ምን የምትላት ነገር ድረስ ምን ያው ለደረሰ ሰው ምንም አይባልም፣ ግን ያው አንዳንድ ነገሮችን በዚህ በግጥም በስነ ጽሁፍ ዙሪያ ያሉትን ሰዎች ስትገልጻቸው ግን እኔ ቀናለሁ። ፖስተሯን አይቼ እነማን ናቸው ብዙዎችን አይቻቸዋለሁ። 2 መጽሐፍ አለው፣ 1 መጽሐፍ አለው።
ምናምን አለች እና ምጥን የሚያውቃት የተገላገለ ነው። ስለዚህ ብዙዎች ወላዶች ነበሩ እዛ ፖስተር ላይ ያሉትን ጸሐፊዎች ናቸው። እነሱ ጋር መገኘት ደግሞ ትልቅ ነገር ነው። ያው ሲጨነቁ ሀሳብ ሲያፈልቁ ስለሚውሉ እሷም ሀሳቦችን ስትነግረኝ እኔ አንድ አባባል ናፖሊዮን ትችትን አልፈራም ማደግ ስለምፈልግ የሚል ሀሳብ ዝም ብዬ አውቃለሁና ሰዎች ሲሞክሩ የምንችለውን ሀሳብ ሼር እናደርጋለን። እሷም እዚህ ደረጃ ደርሳለች። ወደፊትም ትልቅ ነገር ይኖራል ብዬ አስባለሁ። ትችትን አለመፍራት፣ ሀሳቦችን መቀበል ማደግ ይፈልጋል። ይህን ነው የምለው። እንኳን ደስ ያለሽ፣ እንኳን ደስ ያለሽ።
ሰበር እያለ ራሴን ሰበር ሊያስነግረኝ ነውና እንግዲህ ይህንን የመሰለ ሸጋ ፕሮግራም ሰጥታችሁናልና ሁላችሁንም እግዚአብሔር ያክብራችሁ። እንግዲህ ከዚህ በኋላም ደግሞ በተለያዩ መድረኮች በድጋሚ በትልቅ የፊርማ ስነስርዓት ትላልቅ ሰዎች ደግሞ በተገኙበት በተለያዩ ባህል ማዕከላት ምናልባት በዚሁ አጋጣሚ ይሄ የመጽሐፍ ምርቃት ኢትዮጵያን ጥቁር ያደርጋል ምናልባት የመጀመሪያው መጽሐፍ ሊሆን ይችላል ብዬ አስባለሁ። ክልል ከተሞች ላይ ምርቃቱ ይቀጥላል። ድሬዳዋ፣ ሐዋሳ፣ አዳማ፣ አርባ ምንጭ እስካሁን እንግዲህ ቡክ የተደረጉ ከተሞች ናቸውና የምርቃት ቀኑን ብቻ ነው የማናውቀው። ምርቃቱ ይዞራል እና ይሄን ፍቅራችሁን ሰጥታችሁ ያጀባችሁን ጓደኞች ጭምር ማለት ነው እንግዲህ ዞር ዞር ሳይቆጣችሁ እናመሰግናለን። ተመልካቾች እንግዲህ እንደምትመለከቱት ዛሬ ከሳቆችሽ መሃል ተመርቋል። በጫካ ቡና የነበረው ፕሮግራማችን በጣም አስደሳች ነበር። በጣም ቀጣይ እንግዲህ መጽሐፍሽን እጅሽ በጽሁፍ ይለቅ ነው የሚባል እንጠብቃለን። ቀጣይ መጽሐፍሽን ደግሞ ፍሬ ያፈራ ዛፍ ድጋሚ ፍሬ እስኪያበቅል ድረስ ይጠበቃል፣ ይኮተኮታል። አንቺም ራስሽን ለጥሩ ነገር የምታደርሽ ያድርግልሽ። ለበጎ ለመጀመር ሳይሆን ለመጀመርና ለማቆም ብቻ ሳይሆን ለቀጣይ ስራ የሚያነሳሳሽ ያድርግልሽ። በጣም ደስ የሚል ጊዜ ነበር ያሳለፍነው። እኛም የተወሰደ ግጥም አንብበናል። ደስ የሚል ጊዜ ነበር። ሶል ምን ብሏታል መሰላችሁ? እንቅፋቱንም አበባውንም እያስተናገድሽ ማማው ላይ ድረሽ ተብለሻል። መርቄሻል የሚሉ የማይሻክሩ ታሪኮች ናቸው ብታነቧቸው፣ በእርግጠኝነት ለመመስከር ያህል ማለት ነው። በድጋሚ እንኳን ደስ አለሽ። አጠር አጠር ያሉ አንድ ረጅም ግጥም የማያክሉ 3 ግጥሞች። እግዜሩን ትመስላለች፣ እንዲህ እናምናለን፣ እንዲህ እናውቃለን፣ እንዲህ እንጽፋለን። አብ እሳት፣ ወልድ እሳት፣ መንፈስ ቅዱስ እሳት፣ እሷ ሌላ ጉዳይ የህይወት ትኩሳት። ተአምሯ እሳት ጭሮፍን እየጋገረ እንኳን ያቀፈችው የሸፈናት ቀሚስ ተኮመታተረ። አንድ አንቺ አፍዝ አልሰሩብኝ፣ አድንግዝ የለብኝ፣ አስማት አጉተምትመው ጤናዬን አልዞሩት አልተነኮሉብኝ። አንድ አንቺ ብቻ ነሽ በሰራ አካላቴ የተገኘሽብኝ። አንድ አንቺ የጠላት አስተዋይ የወዳጅ መሰሪ፣ ሺህ ጠበል ቢዘፍቁሽ ጉድፍ ገመናዬን የማትናገሪ። አንድ አንቺ የት ነበር ያወቅኩሽ? ትዝ አለኝ አሰብኩት፣ የተወያየንበት የተጣቀስንበት የተዋወቅንበት አድባሩ ታወሰኝ። እሁድ ቤተ ክርስቲያን ደቡብ ሰሜን ቆመን በተከናነብሽው በነጠላሽ በኩል ያየሁሽ መሰለኝ። አይ ትዝ አለኝ አይደለም፣ ያን ያልተያየንም ያን ያልተዋወቅንም። የት ነበር ያወቅኩሽ? ከዕለታት ባንዱ ቅዳሜ ረፋዱን ዘንቢል አንጠልጥለሽ ገበያ ስትሄጂ ከእናትሽ ጋራ ጎዳና ዳር ቆሜ አላፊ አግዳሚውን ወጪውን ወራዱን ተጓዥ ያሽማጠጥኩ ስፈልጥ ሸንኮራ። ያን ቀን ይመስለኛል የተነጋገረው አይንሽ ከአይኔ ጋራ። አይ ትዝ አለኝ አይደለም፣ ያን ያልተያየንም ያን ያልተዋወቅንም። የት ነበር ያወቅኩሽ? መንገድ ውስጥ መሰለኝ ራስ ምታት አሞት መጓዝ የቸገረው አባትሽ አዝዞሽ ቁብ ልትጥይ እሁድ ረፋዱን ከገበያው በታች ከዋርካው ራስጌ ማማሽ አሸቤት ስትንጦለጦይ አይቼሽ መሰለኝ ስጋ እንዳየ ውሻ አይጥ እንዳየች ድመት ዞትር በደጃፍሽ የሚያንጦለጡለኝ። አይ ትዝ አለኝ አይደለም፣ ያን ያልተያየንም ያን ያልተዋወቅንም። ምናልባት አንድ ቀን ጓዳዋ የራበኝ የገጠሯ እናቴን ናፍቃኝ አገኛት ስል በስህተት ደውዬ ጥሬን አንስተሽ ሃሎ ባልሽኝ ቅጽበት እርብትበት ልቤን መልኩን በማላውቀው ድምፀትሽ ላይ ስዬ ወድጄሽ መሰለኝ ግራ የገባው ፍቅርሽ እንዳለ ሊያህያ የሚያንከባልል። አይ ትዝ አለኝ አይደለም፣ ያን ያልተያየንም ያን ያልተዋወቅንም።
እኔ የምልሽ ውቤ የት ነበር ያየሽኝ? የት ነበር ያወኩሽ? ይቅርታ አድርግልኝ የትም አላወኩሽ። እኔ የምልሽ ውቤ የት ነበር ያየሽኝ? የት ነበር ያወኩሽ? ይቅርታ አድርግልኝ ምንም ትዝ አላልሽኝ፣ ምንም አላወኩሽ። የት ነበር ያወኩሽ? ደስ የሚል ጊዜ ነበር። ስለሰጠሽን ጊዜ ስለሰጠሽን ክብር እጅግ በጣም አድርገን እናመሰግናለን። አጭር ጊዜ ነው ያለን ነገር በጣም ብዙ ሰው እየጠበቀች ስለሆነ እናመሰግናለን። እኔም በጣም ነው የማመሰግነው። ምናልባት ያው እናንተ ምድሉን ሰጣችሁ እያንዳንዱን ነገር ተከታትላችሁ
በዩቲዩብ ቻናላችሁም ጭምር ቆንጆ እይታም ነው እያገኘ ያለውና ከምልክት ቋንቋው ጀምሮ ያለውን ነገር አሳትፋችሁናልና ቆንጆ ጊዜ ስለነበረ እናንተን ከልብ አድርጌ አመሰግናለሁ። ምናልባት ደግሞ እንግዲህ በእናንተ ዩቲዩብ ቻናልም ዩቲዩብ ቻናላችሁን ጭምር የሚከታተሉ በዚህ በእናንተ ዝግጅት ውስጥ የሚከታተሉ ቤተሰቦችን ጭምር በጣም ነው የማመሰግነው። እንግዲህ ከዚህ በኋላም ደግሞ ይሄንንም ቻናል ሰብስክራይብ እያደረጉ ከዚህ በኋላ ደግሞ ሸጋ ቆንጆ ጸሐፊያን የሚመጡበትም ስለሆነ ሁሉም ያው የኔ ቤተሰቦች በተለይ እነዚህ ዝግጅት የምትመለከቱ ማለት ነው ይሄንን ቻናል ሰብስክራይብ አድርጉ ላለሁኝ እናንተን በጣም ነው የማመሰግነው። በዚህ መጽሐፍ ስራ ውስጥ ከዚህ በፊትም ብያለሁ ብዙዎች ተሳትፈዋል። አሁንም ደግሞ ከእናቴ ጀምሮ ብዙ እንቅልፍ አልባ ሌሊቶች አብራችሁ እየተካፈላችሁ ይሄንን ቆንጆ የደስታ ጊዜ አብራችሁን ለማየት የመጣችሁ ተገኛችሁ ወዳጆቼን በምርቃቱ ላይ ተሳተፋችሁትን ሁሉ ከኪነ ጥበብ ባለሙያዎች ጀምሮ ማለት ነው ባህር ማዶ እስካቋረጡት ድረስ በጣም አድርጌ ነው ማመሰግነው። በጣም ነው የምወዳችሁ። ያው ምርቃቴን መጽሐፌ ጀርባ ላይ አስፈራለሁ እንዳልኩት እሱ ሁሉ ምርቃት ለእናንተ ይሁን ይደረግላችሁ። በርክታችሁ ኑሩ ላለው እግዚአብሔር ያክብርልኝ። በሱ ታዲያ አንተም ያው አጠገቤ ስለነበርክ በጣም አመሰግናለሁ። እግዚአብሔር ያክብር።